እንደ ሰው ነኝ። አሁንም ሰው ነኝ። ሲሰለቸኝ ጥዬ እወጣለሁ በጣም ሲበዛብኝ። ምክንያቱም በሽተኛ ሆናለሁ። ደም ግፊቱ ምንም ይዛል። አንድ ቦታ እንደዚህ ፈተው እንደዚህ አድርገው ፈትሻለሁ ብሎ ዝናብ መጥቶብኝ ምናምን ይላል። ስንትና ስንት ዓመት ተለፍቶበት ተለቅሞ ተበጥሮ ደርቆ የመጣውን በአንድ በቃ ምንም ኃላፊነት በማይሰማው ሰው ምክንያት ፈትሻለሁ በሚል ሸራ አንስተክ ማስበስበስ የሚሰጥህን እንትን ነው። ከዛ ምንድነው ኔክስት ስቴፕክ? መውጣት ነው። ከዚህ ወይ ቢቀርብኝስ ደግሞ ባትወጣም ደግሞ የሚያስገድዱ ነገሮች አሉ። አሁን እኮ ቢዝነስ ኢትዮጵያ ውስጥ ኦፍ ኮርስ ባለቤት ሲሞት ብዙ ቢዝነሶች ይሞታሉ። ባለቤት ደግሞ እንዴት ሞተ ያልከኝ እንደሆነ ያው ብስጭቱ ደም ብዛቱ ይገለዋል። አላወቅንም። እኔ አሁን ሰው እካል የሚባል እንዴት አይነት ባለሀብት በእናትህ አለፈኩ ምን ሆኖ እንደው ቁርጥ ነው ያለው ይላል። በምን ቀረ? ደም ብዛቱን ማን ቼክ አደረገው? በምን መጣበት ደም ብዛት? እና አብሮ የሚሞቱ ነገሮችን አናስተውል። በቃ ከሌ ነው ሞቶ አልቶ በቃ አይደለም። ሺህ ሰዎችን እኮ ከኋላው ትቶ ነው የሚሞተው። እና እኔ በዚህ አጋጣሚ እኔ እንኳን ብዙ አንድ ደስ የሚለኝ ነገር ያው ጠዋት ተነስቼ ጅው አረጋለሁ። አሁንም ትሮጣለህ? አዎ ስቲል ግፊት አለች እኮ። አራ ግፊት ወረበለ በእናት አሁን እኮ የምናገረው ራሱ ገፋ እያለ ግንባታውንም ልናጣ ነው። ምክንያቱም በግንባታ ውስጥ በጣም በርካታ ስቴክሆልደሮች አሉ። አሸዋ ከሚዝቀው እስከሚገነባው፣ ሲሚንቶ እስከሚሰራው እስከንትን ድረስ መንግስት እዚህ ጋር እኔ እንደው በዚህች አጋጣሚችን እንደው ቆርጣችሁ ብታቀርቧት ምንድነው? ለምሳሌ ቢዝነስ ማለት ፋስት ሙቪንግ መሆን መቻል አለበት። ፋስት ሙቪንግ ተጠቃሚውም ሳይጎዳ መንግስትም እንዲጠቀም አድርገክ ቶሎ ቶሎ ቤቱ የሚሸጥበት ዝም ብሎ ፕሮፐርቲ ታክስ የማይሆን ፕሮፐርቲ ታክስ ጥለክ አንዳንድ ፕሮፐርቲ ታክስ እኔ ለምሳሌ የቤት ኪራይ 600 በቦሎኬት የተሰራ 632 ብር ይከራያል በካሬ ሜትር። እኔም አከራየው ትልቁ ያገኘሁት 450 እና 500 ብር ኪራይ። ከየት የመጣ ነው? አንድ ሰምዌር ላይ ሱቅ አለ ለምሳሌ ሊሆን ፒያሳ ሊሆን ይችላል ሊሆን ቦታ ትንሽችን የምታክል ይዞ 2000 5000 በካሬ ሜትር ከፍሎ ሊሆን ይችላል። ያ ማለት the whole building or the whole area ይጠቀልላል ማለት አይደለም። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ እዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በስቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ወደመንት ምንድነው የሚያመጣው? አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛማ ምን መሄጃ አለን? እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም፣ ከውጭ ሊመጣ እዚህ ያለው አሁን በርበሩን ያህል መውጫውን መርካቶ ነጋዴ ብታውቀው እኮ ምን ብታመጣው እኮ ብዙ ነገር ይነግርሃል። እኔ ብር አላጣው፣ ፍትህ ነው ያጣሁት። ፍትህ እንዲሰፍን ነው የምፈልገው።
ከዛ እውነትም ነገርየው መጨረሻ ተፈረደለት። የሚገርም ሀገሩ ተመልሰዋሉ። የ50 ስንት ጥፍ አድርጎ በቃ ፍትህ አገኘው ብሎ ደስ ብሎት ከዚህ አዲስ አበባ ሄደዋል። በፍትህ ህዝብ ሁሉ ጠርቶ ጋበዘ ይባላል። እና ፍትህ ቫልዩለስ ማለት እንትኑ ምንድነው ይለዋል መሰል በገንዘብ የምትተምነው አይደለም። ለዚህ ነው አንዳንድ ጊዜ በቢዝነስም አንዳንዴ ሁሉ ጊዜ ኦዲት እንደረጋለን ምናምን እንደረጋለን። እያንዳንዱ ኦዲት ያድርጉ በቃ የሚገባው እንደውም ሄደው አግኝተው እኛ እንኳን ብንሳሳት ኦኬ ይሄ ነገር ለምን ተሳሳታችሁ ብዬ ወደዛ የገዛ ልጆችን ይሄ ልክ አይደለም እዚህ ፖሊሲ ላይ ተቀምጠው ይሄንን ኦኬ ይሄን እንቀጣለን ይሄ እንደዚህ ይሄ ደግሞ እንዴ ሰማኔ ያራ ማነው 400 500 ብር ክትፎ ሸጬ ያ10 ብር ቆጮ ሪሲት የለም ዘራፍ ከየት መጥቶ ሊሸጥ ነው? ይሄንን ከተቀበል ይሄንንም ተቀበል ጭቅጭቅ ነው የምንገባ። ይሄንን ክትፎ 400 500 ብር ተቀብለኸኛል፣ ይሄ ደግሞ ከገበሬ ነው የገዛሁት ሪሲት የለውም፣ በዚህ ያወራርዳለሁ በህግ አምላክ ነው። እሺ በቃ እስቶዳኛው እስተደም ጠብታ ነው የምንከራከረው። ኖ this is serious። ለምሳሌ ያለ እናንተ ቡና አለ መቼስ ሁሉ በሪሲት አይደለም። 1000 ነገሮች ያለ ሪሲት ነው የሚሰራ። ኦፍ ኮርስ መንግስት እንደ መንግስት እንደ ሀገር ለሁሉም ሪሲቶችንና አንተኖችን ህጋዊ ደረሰኞችን ፕሮቫይድ ማድረግ አይችልም። ብዙ የጉልበት ሰራተኛ አለ፣ ብዙ እንትን አለ። እን መቀበል ግድ ይላል። ያንን ሴልስ አክሴፕት ካደረግ ያንን ወጪ አክሴፕት ማድረግ አለ። በነገራችን ላይ እኛ ሁሉን ነገር እንደ ትልልቅ ካምፓኒ ስትሰራ ኢንቨስቲጌት ወይ ኦዲት እኮ ለመንግስት ለሚያስከፍለው ብቻ ለኔም ይጠቅመኛል። ኦዲት እኮ እኔ ያለሁት እዚህ ነው። አንዳንዱ ስራዬ 500 ኪሎ ሜትር እና ጎንደር ላይ 700 ኪሎ ሜትር እንትን ላይ 500 ኪሎ ሜትር አለን አይደል? በ3 ወር በ4 ወርም አልሄድም። እንዴ ኦዲት እኮ ሲደረግ ለኔም ይጠቅማል አይደል? እንደ ባለቤት ከሆንኩ ማለት ነው። ባለቤቱ በነገራችን ላይ ሀገር ነው። ዋና ባለቤት ለምንሰራው ቢዝነስ መንግስት ነው፣ እንዲያውቀው። ዋናው ባለቤት መንግስት ነው። እኔ ሁሌ የምለው ነገር በቢዝነስ መንግስት ባለቤት ነህና እባክህ እያንዳንዱን ቢዝነስ ጠብቅ፣ እያንዳንዱን ቢዝነስ በደንብ ተከታተል፣ እያንዳንዱን ቢዝነስ እኛን ተንከባከብ ነው የምለው። ለምን በለኝ እኛ አመቱን ሙሉ በጣም ብዙ ብር ብዙ ስራ ሰርተን ይሄን ያህል ሚሊዮን ተረፈን እንባላለን። ባንክ ተበድረን ነው ያንን ግብር የምንከፍለው። ምን ነካችሁ? ባንክ ተበድረን። እኔ አሁን ያለፈው ግብር በጣም ብዙ ግብር ነው። ስንት እኔ ስራ ነው የማየው። ልክ እንትን ጥቅምት ላይ ግብር ሲገበር ሲባል ሂሳብ ሰርተው ይሄናል እንዴ ብሩ የት ጋር ነው ያለው? የት አለ ብሩ አሉ። ከዛ እግዚአብሔር ይስጣቸው ባንኮች ወደ 67% የሚሆነውን ከባንክ ወሰድን። ያው አሁን ደግሞ እየከፈልን አሁን ደግሞ የሚገርም አሁን እኮ ደግሞ መጣ ጥቅምት አሁን። ስለዚህ ማን ነው ባለቤቱ? መንግስት ነው። መንግስት አንደኛ በሚገበረው ግብር ባለቤት ነው። ሁለተኛ ህዝቦች ስራ እየሰሩ ነው እዚህ። እነዚህ ህዝቦች ደግሞ የኢንካም ታክስ ይከፍላል። ማለት ኢንካም ታክስ ቀላል እንዳይመስል። አንዳንድ ከተሞች ላይ የምንከፍላቸው አንዳንድ ቦታዎች ላይ የምንከፍላቸው ኢንካም ታክሶች ብዙ ብሮች ነው። የዛን ከተማ የአስተዳደር ሰራተኞችን ደሞዝ የሚከፍል እሱ ብር ነው። እያየ ነው። አንዳንድ ጊዜ እንትን ነው ይሄ ባለሀብት ነው። በነገራችን ላይ አንዳንድ ችግሮች እዚህ ኢትዮጵያ ውስጥ ሀብታም ለመሆን ከባድ ነው።